የምርጫው ዝግጅት ላይ እናውራ ፕሮፌሰር እስኪያ እንግዲህ አብይ በሚቀጥለው ክረምት ምርጫ አካሄዳለሁ ያለ ነው። ያዙኝ ልቀቁኝ ምርጫ ይኖራል ወደዳችሁም ጠላችሁም ምርጫ አለ ያለ ነው። እናም ታየን ለምን እንደፈራም ተናግረናል። ለመሆኑ ምርጫ ምንድነው ለአብይ? መጀመሪያ ኦቨርኦል አብይና ምርጫ እንዴት ይገናኛሉ? ለአብይ ምርጫ ስንል አጠቃላይ ምርጫ ምንድነው? የአብይ ምርጫስ ምንድነው የምለው መጀመሪያ እንድትመልስልኝ ፈልጋለሁ። ከዛ በፊት ግን አንድ ቪዲዮ አለኝ አብይ የተናገረው ስለ ምርጫ እሱን ላጫውትና አብይና ምርጫ አጠቃላይ ጀነራሊ ትመልስልኛለህ። ምርጫ ማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ ማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። እንደገና ላጫውት። ምርጫ ማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ ማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ይህንን የተናገረው ቆይቷል። ምርጫ አትበሉ ምርጫ ሳያደርጉ ለ30-20 ምናምን ዓመታት የኖሩ ሀገሮች ስላሉ ምናምን ብሎ ነው። በዛን ጊዜ እንግዲህ ጋዜጣዊ መግለጫ ሲሰጥ ነበር። አሁን የቆመ ጋዜጣዊ መግለጫ የለም። አሁን ራሱ ጠቅላይ ሚኒስቴር ጽሕፈት ቤት አንድ ስቱዲዮ አለች። እዛ ውስጥ ራሱን ቀድቶ ለኢቲቪ ልካል። ኢቲቪ ደግሞ ለሁሉም ያከፋፍላል። ዛሬ በዛ ነው የራሱ ስቱዲዮ። ጠቅላይ ሚኒስቴር ጽሕፈት ቤት ስቱዲዮ ነው ዋናው ስራ። ያኔችን እንትን ሲናገር መግለጫ ጋዜጣዊ መግለጫ ይሰጥ ነበር። ወደ 2019 ምናምን አካባቢ ይመስለኛል ኦር 2020 ኤግዛክትሊ አላስታውስም ብሏል። እኔ አንድ ነገር ላነሳና ለጥያቄ መልስ ትሰጠኛለህ። አይ ቲንክ ህዳር 2018 እንደ አውሮፓ አቆጣጠር ይመስለኛል ስብሰባ የኦዲፒ ስብሰባ ነበር። የኦዲፒ ስብሰባ ላይ ምንድነው ያለ? ኦሮሚያ ውስጥ ምርጫ ምንም አያስፈልግም። ኦሮሚያን ኦዲፒ ለብቻው ነው መግዛት ያለበት። ከትግራይ እንማር። ህዋት እኮ 27 ዓመታት ያለምንም ተቀናቃኝ ያለምንም ተቃዋሚ ፓርቲ ነው ትግራይን የገዛ። ስለዚህ ኦሮሚያ ደግሞ ያለምንም ተቃዋሚ ፓርቲ ኦሮሚያን መግዛት አለብን። እንደ ሀገር ደግሞ ለምን ከኤርትራ ራሱ መማር እንችላለን ብሎ በስብሰባ በድርጅታዊ ስብሰባ ላይ ማዕከላዊ ኮሚቴ ስብሰባ ላይ ይህንን ተናገረ። አቅጣጫ ሰጠ። ተወሰኑ ሰዎች አይ ይሄ አያስኬድም ብለን ነበር። ነገር ግን ይሄ አቅጣጫ ስለሆነ ያው አቅጣጫ ሆኖ ነው የሚሄደው። ይሄ እንግዲህ ልክ አብይ ስልጣን ይዞ በ6 ወር ውስጥ ነው። አጠቃላይ ከዛ እቺን እንደ ምሳሌ እንውሰድና አብይና ምርጫ ምንና ምን ናቸው? ለአብይ ምንድነው ምርጫ ሲል አብይ አሁን ምርጫ አካሄዳለሁ ያለ ነው። ኦቨርኦል አብይ ምርጫ ምንድነው ለአብይ? ከዚህ በፊት ባደረገው ምናልባት የተለያዩ ጉዳዮች ሊሆኑ ይችላሉ። ለሱ ግን ሁሉ ነገር መሳሪያ ነው በሀገራችን ላይ። ማንኛውም ነገር ፖለቲካንና የመንግስትን አውድ በሚመለከት ሁሉ ነገር ለሱ መሳሪያ ነው። የመንግስት ተቋማት መሳሪያ ናቸው። አንዲት የሚፈልገው ነገር አለ። እኔ በበኩሌ ህልም ማንም ሰው ማለም ይችላል። የህፃናት ቅዠት ግን አለ።
ይሄ ኢንፈንታይል ዲስኦርደር ብሎታል ለኒን ድሮ። የህፃናት በልጅነት ጊዜ የምትመኘው ነገር አለ፣ ስታድግ የምትተው። እንትን ታውቃለህ፣ ሌሎችም ሰዎች ልጅ በነበራችሁ ጊዜ የምትፈልጉትና ዛሬ የሆናችሁት አንድ አይደለም። ለምን? እያደግ ስትሄድ ምኞት ሁሉ ሊሳካ እንደማይችል እየተረዳህ ትመጣለህ። የኢትዮጵያ የብልጽግና መሪ የኢትዮጵያ መሪ ለመሆን በጠዋት የተነገረው ነገር አለ፣ አላደገም። ከዛ ውስጥ እሱ የዛ የጨቅላነት ህልም አለ። ሌላውን ህልም አይደለም የሚለው የጨቅላነት ቅዠት፣ የመንጨረቅ ቅዠት አለ። ከዛ አላደገም። ስለዚህ ሁሉ ነገር እሱን ንጉስ፣ ያ የጨቅላነት ህልሙ አንዴ ካገኘው እሱን ለማቆየት ብቻ ነው እንጂ የሚጠቀመው ሌላ ነገር ምንም የለውም። የኢትዮጵያ መንግስት ተቋማት፣ ፓርቲው፣ ግለሰቦቹ ሁሉ እሱን እንደ ንጉስነት የሚጠቀምበት ነው። ያ ባይሆንማ የሚሰራበትን ቢሮ ማሳመር ለምን የመጀመሪያ ጉዳይ አድርጎ ተያያዘው? የሚሰራበትን ግቢ፣ ያንን የ4 ኪሎ ያለውን ግቢ በ2 አጥር መሸፈን ለምን አስፈለገው? የሚኖርበትን ቤት ግቢ የአፄ ምኒልክ ታላቁ ቤተመንግስት የሚባለውን እሱን ማሳደስ ለምን አስፈለገው? ሁሉ ነገር አንድ ጉዳይ መሆን አለበት፣ መሳሪያ መሆን አለበት። የእሱን የንጉስነት ህልም በህፃንነት ያሰበውን ከዛ አድጎ ሊወጣ ያልቻለውን የመንጨረቅ ህልሙን ነው መስራት ያለበት። ያንን ነው ማገዝ ያለበት። ለዛ ነው መሳሪያ መሆን ያለበት። ያ ባይሆንማ አዲስ አበባ ከተማ 4 ኪሎ አካባቢ ያለውን ማጽዳት ለምን አስፈለገ? መጀመሪያ አሁን የኢኮኖሚ እድገታችንን ስታዩ በሽታ ታውቃላችሁ አይደለም ያለው። አዲስ አበባ አካባቢ ቆሻሻ የለም እና ኢኮኖሚ ማደጉን በሽታ ታውቃለህ። ቤትህን ባዶ ቤት ምልኬሳ ባዶ ቤት አጸዳህ ማለት ጠገብክ ማለት አይደለም። ባዶ ቤትህን ጠራረከው፣ ስራ አልተጠራረከው ማለት ባዶ ቤትህን በለጸክ ማለት አይደለም። ነገር ግን ከመጀመሪያው ቀን ጀምሮ አሁን ለአንተ አልነገር እንግዲህ አንተ ነህ ከመጀመሪያ ጀምሮ ያለው ይሄ የኔ ነው ከዚህ አልወጣም ብሏል ብለህ በአደባባይ የተናገርከው አንተ ነህ። በግልም ለእኔ ነግረሃል። እቺ የጨቅላነት ህልም እሱ ስላላደገ ልክ እንደ ቶይ ወይም አሻንጉሊት እንደተሰጠው ህፃን ነው የሚይዘው። ኢንፋክት እኔ ትዝ ይለኛል ቢሮውን ባስመረቀ ቀን የአውሮፓ አምባሳደሮች ተጠርተው ነበር። ከዛ ውስጥ ምክትል የነበረችው ምክትል ተጠሪ የአውሮፓ ህብረት ምክትል ተጠሪ የነበረች አንዲት ስዊድናዊት ሴት ነበረች። እሷ መታ ምንድን ነው ያለችው? ከዛ ከወጣች በኋላ መታ እዛ ሄደን ነው የመጣ ነው። ቪዲዮ ምናምን እየከፈተ ቴሌቪዥን እያከፈተ ሲያሳያቸው ነው የነበረው እና your prime minister is like a baby with a new toy ነው ያለችው። እና አላደገም ነው የሚለው ሰው። ያቺ ህልም አለች፣ ቋሚ ህልም። ከዚህ አያድግም፣ እሱ ምንጊዜም አያድግም። ስለዚህ የኢትዮጵያ መንግስትም የኢትዮጵያ መንግስት ተቋማትም የኢትዮጵያ መንግስት በግብር የሚሰበሰበው በመዋጮ የሚወጣው ሁሉ ነገር ለሱ መሳሪያ ነው። እችን ነገር ለማሳከት ካላደገበት ህልም፣ የጨቅላነት ህልም፣ ከዛም ለማደግ የማይችልበት ህልም፣ ከዛ ለመውጣት ስለማይችል፣ ከዛ ለማደግ ስለማይችል ያችን ነው የሚጠብቀው። ለዛ ነው ሁሉ ነገር መሳሪያ የሚሆነው። ይህንን ሕዝቅኤል ሰውየውን ስለማይወደው ነው ይሄንን የሚለው ብላችሁ አትበሉ። ማስረጃ እየሰጠኋችሁ ነው። በማስረጃ ነው የምናገረው ያለሁት። የኢትዮጵያ መንግስት ፋይናንስ ድሮ በደረሰኝ ነው፣ በሞዴል ነው ተቆርጦ የሚወጣው። የመንግስት ገንዘብ ያለ ደረሰኝ አይወጣም። የመንግስትን ገንዘብ አትጠይቁኝም ብሎ ለፓርላማ የሚናገር የመንግስት መሪ ነው ያለው።
የእያንዳንዱን ሰው ባለ ንብረት የሚባለውን ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለምንድናምንት ለምንጥስየው እያለ እያራቁታቸው ነው። ያ ሁሉ የሚጠቅመው እሱን ነው መሆን ያለበት። አሁን አንተ በአንድ ጊዜ ስትጽፍ ስትናገር ነው የነበረው ስለ ኦቪድ አይደለም? ኢንዱስትሪ በሙሉ በኢትዮጵያ ውስጥ ያሉት ኢንዱስትሪ በእርሻ፣ በኮንስትራክሽን፣ በሰርቪስ፣ በኢንፍራስትራክቸር፣ በባንኪንግ፣ በፈለከው ሁሉ ውስጥ እሱ ነው የገባው። ለምን? ያ እሱን ነው ማገልገል ያለበት። ሀገሪቱ፣ ህዝቧ፣ ተቋማቱ፣ ህጉ በሙሉ እሱን ነው ማገልገል ያለበት። ምርጫ ምንድን ነው አይደል ያልከው? ምርጫ መጀመሪያ ያንን ስልጣን በምን አድርጌ አጠነክረዋለሁ ነው። የሚመጣው ደግሞ ምርጫ የሚደረግ ከሆነ የሚቀጥለው ምርጫ ደግሞ ያንኑ ለማጠናከር ነው መሆን ያለበት። ሌላ ነገር የለውም። እሱ ምርጫም መሳሪያ ነው። ያንን የጨቅላነትን ህልም ለማቆየት ለማስቀጠል የሚጠቀምበት ምርጫ ይሄ ነው። አሁን ያሳየኸው ቪዲዮ የሚነግርህ ይሄንን ነው። ገና ከመጃው ምርጫ ለማድረግ አልፈለገም። እሱ ምንድነው ደግሞ ለኢትዮጵያ ምርጫ ምንድነው ደግሞ ነው ያለው አይደለም? ስለዚህ ምርጫ የሚያደርገው እኮ ለምርጫ አይደለም፣ ህዝቡ እንዲመርጥ አይደለም። ምርጫ የለም። አሁን ከሱ ውስጥ እሱን እንድትመርጥ ነው። ከብልጽግና ውስጥ ብልጽግናን እንድትመርጥ ነው። ሌላ ምን ጉዳይ አለ? ስለዚህ ምርጫ ለአብይ ምንድነው ነው አይደል ያልከኝ? ምርጫ ለአብይ መሳሪያ ነው፣ ሌላ ጉዳይ አለው። አመሰግናለሁ። እንግዲህ ምርጫን እንደ ጦር ነው የሚጠቀመው ያልከው ትክክል ነው። እንደ መሳሪያ፣ እንደ የስልጣን መሳሪያ ኤሌክሽን እንደ ጦር ነው እሱ የምለውን እንውሰድና እንግዲህ ምርጫ ለማካሄድ ሚኒመም ዝግጅቶች ያስፈልጋሉ። ሚኒመም የሚባለው ሰላም ሊኖር ይገባል። ሰው በነፃነት መምረጥ አለበት። አሁን ከሁለትና ከዛ በላይ ፓርቲዎች ይቀርባሉ። ከዛ ሰው መርጦ በነፃነት ምርጫውን ያካሂዳል። እንግዲህ ፕሪ ኢሌክሽን፣ ዱሪንግ ኢሌክሽን፣ ፖስት ኢሌክሽን የሚባል ነገር አለ እና ዝግጅቶች መኖር አለባቸው። ነፃ ሚዲያ የሚባልም አለ። ሰው ነፃው ነው። ዛሬ በኢትዮጵያ ምድር ላይ ሰው እየተረሸነ በድሮን እየተደበደበ ህፃናት ትምህርት ቤት ውስጥ እየተገደሉ በየቦታ የምንሰማው ሬሳ በየአደባባዩ እየታየ በአህያ አስጭኖ እያሳየ ሰውን እንደው ሰብስቦ እናት አባቱን ቁጭ አድርጎ የሚረሽንበት ሚሊሻው እንደፈለገ ሰው እንዲገል የተደረገበት ጊዜ ጦር እየተካሄደ ጦራው ድማ የሆነው አማራ ክልል፣ ኦሮሚያ ክልል የሆነበት አሁን ዝግጅት እንኳን የሌለበት ምርጫ እናካሄዳለን እየተባለ ነው። በአንተ አመለካከት እንደው ያለፈው ምርጫም ያው ኦሮሚያ ውስጥ ብቻውን ነው የተወዳደረው። ብቻው በቃ ሰው ብልጽግናን ብቻ ነው የመረጠ። ከዛ ውጪ ማንም አልተወዳደረም ኦሮሚያ ውስጥ። ልክ እንዳቀደው ኦሮሚያ የግል የአብይ ንብረት ሆናለች። ምርጫ በተመለከተ በአማራ ክልል የተወሰነ የአብን እንቅስቃሴ ነበር። አብን አሁን ግማሹ የአብይ ግማሹ ሌላ ሆኖ ነው የምናገኘው። አሁን ኢትዮጵያ ውስጥ ትግራይ ውስጥም ያለ ሁኔታ አለ። ኢትዮጵያ ውስጥ በዚህ ሰዓት ምርጫ ለማካሄድ ምን እንደው የሆነ መስፈርት ታሟላለች ኢትዮጵያ? የሆነ የምርጫ ሜዳ የሚባል ነገር ይኖራል አለ? እንደዛ አይነት አንተ ታስባለህ? አሁን ይሄ ያው ከዚህ በፊትም የተደረገው ምርጫ ቀደም ሲልም 2021 ነው፣ በ2021 ነው የተደረገው መሰለኝ። በ20 መደረግ ያለበት ለኢትዮጵያ ሽግግር ያስፈልጋል። ኢትዮጵያ ሕዝብ የተሳተፈበት ስልጣን ያልተማከለበት የማይማከልበት ሕዝብ
ከአካባቢው ጀምሮ ውሳኔ እየሰጠበት የሚሄድበት ምርጫ ከሌላት በስተቀር ኢትዮጵያ አትኖርም። ምርጫ ለኢትዮጵያ አሁን ያን ጊዜም ቢሆን አሁንም የመሸጋገሪያ ምልክት ነው። ያ ምርጫ ደግሞ ነፃ፣ ተአማኒ፣ ፍትሃዊ እና ውድድር ያለበት መሆን አለበት። ይህን ካልሆነ ይሄ ሊሆን የማይችል ከሆነ አንደኛ አትሻገርም ኢትዮጵያ። የህዝብ ድምፅ ወደሚሰማበት ዲሞክራሲ ለማለት ስለከበደኝ ነው ይሄን ብለው የህዝብ ድምፅ በሚሰማበት በስልጣን ላይ ብትሆን እኮ ይሄ ኮምፒቲቲቭ አውቶሪታሪያኒዝም የሚሉት አለ አይደለም። አሁን ምርጫውን የሚያሸንፈው የታወቀ ነው። እንደዛም ሆኖ ግን የህዝብ ድምፅ ይሰማበት የህዝብ ፍላጎት እስከተወሰነ ድረስ ለመፈጸም ጥረት ይደረጋል። የተመረጠ መንግስት ትልቁን ኃላፊነቱን ጸጥታን የማስከበር ሀገርን ዳር ድንበርን ለማስከበር የቻለ መሆን አለበት። ከዛ በኋላ እሱም ከማታደርግ ከሆነ የመብት የምትላቸው ጉዳዮች የመናገር ምናምን የምትለው የመብት ጥያቄዎች አሉ የሚባሉት ዋጋ የላቸውም። ስለዚህ ኢትዮጵያ እንድትሸጋገር ያስፈልጋል። ለመሸጋገር ደግሞ አሁን ያልኩት ይሄ ተአማኒ የሆነ ነፃ፣ ፍትሃዊ እና ውድድር ያለበት መሆን አለበት። ይሄንን ልታዘጋጅ ትችላለች ኢትዮጵያ በሚቀጥሉት 6 ዓመት ውስጥ። ሁኔታውን ማየት ትችላለን። ከባቢውን በመጀመሪያ ከባቢው ምን ይመስላል? አሁን አንተ የተናገርከው ነገር አለ። የጦርነት አውድ አለ። መንግስት ስራውን ለመስራት አለመቻል ጉዳይ አለ። የሴኪሪቲ ወይም የሰው የደህንነት ጉዳይ መጠበቅ አለመቻል አለ። ሌላው ቢቀር ዳር ድንበር ማስከበር እንኳን አልቻለም። ኢትዮጵያን ዳር ድንበር እንኳን ማስከበር ያልቻለ መንግስት፣ ዳር ድንበሩን ማስከበር ያልቻለ የኢትዮጵያ ጦር ነው የምለው። የኢትዮጵያ ጦር አሁን ደግሞ ሌላ ሀገርም ወርሬ ወደ ማስመልስልሃለሁ ይላል። ለምን ደቡብ ሱዳን የወሰደበትን ወረዳ አታስመልስም? ለምን ሱዳን ለራሱም የሌለው ሱዳን የወሰደብህን አታስመልስም? ለምን ኤርትራ የወሰደብህን አታስመልስም? ለምን ዳር ድንበሩን አታስከብርም መጀመሪያ? ስለዚህ ይሄንን የምለው ለምንድን ነው? ይሄ ከባቢ አሁን ያለበት ሁኔታ ላይ ከባቢው በሌለበት ውስጥ ኢንቫይሮንመንቱ ለዚህ ባልፈቀደ ውስጥ የትጥቅ ትግል አገሩን በሙሉ እየናጠ ባለበት ውስጥ ጦርነት በየቦታው እየተካሄደ ባለበት ውስጥ በተለይ በኦሮሚያ፣ በአማራ፣ በትግራይ አሁን ጦርነት ያላለቀበት ይሄ አንሰርትኒቲ በብዛት እያለ ህገወጥነት በሰፊው ባለበት ሀገር በዚህ ከባቢ ውስጥ ይቻላል ነው ያለው የብልጽግና ፕሬዚደንት ወጥቶ አገር ለማፍረስ ብላችሁ ነው እንጂ ይሄ ምርጫ ካልተደረገ በሱ አካሄድ ይሄ ምርጫ ካልተደረገ እና እሱ ፕሬዚደንት ካልሆነበት እኮ አገር አትኖርም ነው የሚለን ያለው። አገር ልታፈርሱ ነው ይሄ ምርጫ ካልተደረገ። ምንድን ነው የሚለወጠው? አንተው ነው የምትሆነው። የሚለወጥ ነገር የለም። ኢትዮጵያ አትሻገርም። በኢትዮጵያ ውስጥ የፖለቲካ ለውጥ የለም። ተጠያቂነት አይኖርም። ህዝብ በሰላም ወጥቶ መግባት አይችልም። እንደዚህ አይነት ምንድነው የግጭትና የግጭት አውድ ባለበት የቅድት ከባቢ ባለበት መንግስት ስራውን መስራት ባቃተው ከላይ ጀምሮ እስከ ዞን ድረስ ከመካከል ጀምሮ እስከ ዳር ድረስ ከባቢው ለጦርነት ለዚያ አያመችም። ሌላ ነገር ደግሞ አለ። ከባቢውን በሚመለከት ሚልኬሳ ኢትዮጵያ የዲሞክራሲ ጥያቄ ህዝብ የሚሰማበት ድምፁ የሚሰማበት መንግስት እንዲኖረው ለ50 ዓመት ነው ትግል የተደረገው። ለ50 ዓመት ምርጫዎች በተለያየ መንገድ በኢትዮጵያ ውስጥ ተካሂደዋል። ይሄ ትግል የዲሞክራሲ ትግል ወይም የህዝብ ድምፅ ተሰሚነት ያለበት መንግስት እንዲቋቋም ተደርጓል። ምክንያቱም እነዚህ 3 ትልልቆቹ የኢኮኖሚ ፍትህ ጥያቄ፣ በመሬትን ጥያቄ በሚመለከት
የባህልና የማንነት ጥያቄ፣ የብሔረሰቦችን ጉዳይ በሚመለከት የዲሞክራሲ ጥያቄ፣ እነዚህ ናቸው የትልቁ የኢትዮጵያ ህዝቦች ጥያቄ ሆነው የኖሩት እነዚህ ናቸው። ሶስቱም አልተመለሱም። በተለይ ግን ይሄኛው የዲሞክራሲ ጥያቄ በዚህ በምርጫ ያልቃል፣ በሽግግር ያልፋል ተብሎ የነበረው አሁን እሱም ከሽፏል፣ የተኮላሸ ሆኗል። ስለዚህ ኢትዮጵያ ህዝብ ራሱ ምርጫ የኢትዮጵያ ዜጋ ምርጫ ለውጥን ያመጣልኛል ብሎ የሚያምንበት ደረጃ ላይ ስለሌለ የምርጫ ፍላጎት የለውም። አፕቲ አለ በኢትዮጵያ ውስጥ። እነዛ መንግስት አሟላኋቸው የሚለው ነገር ላይ እንኳን ቢኖር የአካባቢ ምርጫ የሚደረግበት አካባቢ አይደለም። የህዝብ ፍላጎት በፍጹም በውስጥ ውስጥ ስለሌለ ነው። ይሄ እንግዲህ ቅድም ባልኳቸው ፍሪ ፌር ኮምፔቲቲቭ ኤንድ ክሬዲብል ኤሌክሽንስ የሚሉት አሉ። ለዛ በ2021 አልተሻለም። ያን ጊዜ ካልተላለፈ በስተቀር ኮቪድ ከብሎት ካልተላለፈ በዛ ምክንያት ምርጫ አላሳለፍም አላችሁ የትግራይ ቲፒኤልኤፍ ሰዎች ብሎ ጦርነት የተደረገበት መንግስት አሁን ደግሞ ምርጫ አይተላለፍም ከባቢው ትክክል አይደለም የምትሉት ሀገር ልታፈርሱት ነው ብሎ ይነግረናል። ይህንንም እንቀበላለን ማለት ነው። ይህንን ሲያወራም እንቀበላለን ማለት ነው። ከባቢው እንግዲህ ነፃ አይደለም የምትልበት ጊዜ አንዱ ከባቢ ይሄ ነው። ሁለተኛ ይሄ የሚዲያ ነፃነት ያልከው የፓርቲ የምዝገባ ነፃነት ስትለው ያልከው ፍትሃዊነት ደግሞ የሚመለከት የምርጫ ቦርድ የምትለው ሁሉ ለዛ የሚፈቅድ ጊዜ አይደለም። ከሁሉ በላይ አንድ ነገር ልበል፣ ውጤቱ ምንድን ነው? ምርጫ ውጤቱ ምንድን ነው? አሁን ያለውን በየትም ሀገር ምርጫ ብታደርገው ውጤቱን ተማምነህ ነው። ለውጥ ስታመጣ የመንግስት ለውጥ ስታደርግ ወይም በስልጣን ላይ ያለውን የምታቆየው የምንሄድበት መንገድ ትክክል ነው፣ በዚሁ እንቀጥል ካልክ በስልጣን ላይ ያለውን በስልጣን ላይ ታቆየዋለህ። ትክክለኛ መንገድ አይደለም ስትል ደግሞ ሌላ ትመርጣለህ። አሁን ያ ምርጫ የለም በኢትዮጵያ ውስጥ። ውጤቱ ምንድን ነው? አሁን የብልጽግና ፓርቲ መሪ እኮ እና የብልጽግና ፓርቲ ያለፈው ጊዜ ከተመረጠ በኋላ እስካሁን ድረስ ጦርነት ነው ያካሄደው። በዚህም ምክንያት የጦር ወንጀል የፈጸመ፣ በሰብአዊነት ላይ ወንጀል የፈጸመ፣ የብሔር ፍጅትን የፈጸመ፣ የብሔር ማንጻትን ስራ የከወነ፣ እንደዚሁም ደግሞ የአትሮሲቲ ክራይምስ የሚባሉትን በየቦታው የፈጸመ፣ አሁን ዝርዝሩ ውስጥ ለመሄድ ጊዜም ያልፍብኛል። ያንን መንግስት ነው ያንን የፈጸመ። ያን ተመረጠ የሚባለው 2021 የተመረጠ መንገድ ከዛ በኋላ ይህንን የፈጸመ ነው። ይህንን በኢትዮጵያ ህዝብ ላይ የፈጸመ ነው። ያን መንግስት ለማጽናት ነው። ይሄ ውጤቱ ይሄ ነው። ስለዚህ ከባቢውም የለም፣ ተቋማቱም የሉም፣ ጊዜውም የለም። እንዲያውም አንዳንድ ፓርቲዎች በምርጫው ለመሳተፍ እንኳን የማይችሉበት ነገር ግን በህዝብ ዘንድ ተቀባይነት ያላቸው በምርጫው እንኳን ለመሳተፍ የማይችሉ ፓርቲዎች ያሉበት ስለሆነ ውጤቱ ተፈላጊ አይደለም። ከባቢው አይፈቅድም፣ ተቋማቱ የሉም። ስለዚህ ምን ሊያመጣ እንደሚችል ካሁኑ የታወቀ ነው እና እሱ የሚፈልገው ምርጫ ነው የሚሆንለት። አመሰግናለሁ። አሁን የአብይ አሁን ጦርነት እያካሄደ ነው ብለናል። ትክክለኛው ምርጫ ቢፈልግ አብይ ጦርነትን አያካሄድም። ያው ጦርነት ለቤተ መንግስት ለስልጣን ብሎ ነው ትግራይ ላይ ጦርነት ያወጀው፣ ለስልጣኑ ለቤተ መንግስት ያቺ ቤተ መንግስት ብሎ ነው። ትግራይ ሰፕቴምበር 2020 ምርጫ ሲያካሄዱ የጨረባ ምርጫ ነው ያካሄዳችሁት አለ አብይ። ከዛም ጦርነት ውስጥ ገባ። ራሱ ጦርነት ምርጫ አያስፈልግም ብሎ ሲያውጅ ትግራይ የራሱን ምርጫ አካሄደ። ከዛ ወደ ጦርነት ገቡ። የጨረባ ምርጫ አለ አብይ። አሁን የጨረባ ምርጫ እንኳን ማካሄድ አይችልም።
ስለዚህ አብይ ጦርነት እያካሄደ ነው። ጦርነት ትልቁ የአብይ ፕሮጀክት በመሆኑ ምርጫ የሚባል ነገር የለም፣ ውሸት ነው። ያው አንተ ቅድም እንዳልከው እንደ መሳሪያ ነው የሚጠቀመው፣ አንዱ የጦርነት መሳሪያ ነው የሚሆነው። ስለዚህ አሁን ምርጫን አብይ ምርጫን ጦርነት ለማካሄድ የጀመርኩትን ጦርነት ለመጨረስ ምርጫ ያስፈልገኛል ብሎ ያምናል። ጦርነት ለማካሄድ ምርጫ ያስፈልገኛል ብሎ ያምናል። ለምን? አንደኛ ገንዘብ ያስፈልገዋል። አብይ ጦርነት ለማካሄድ አይኤምኤፍ፣ ወርልድ ባንክ ምናምን ያስፈልጋሉ። እነኚህን ደግሞ የሚያገኘው የውሸት ምርጫ ምናምን ብሎ ይኸው ተመርጫለሁ፣ ይኸው ኮረጆው ከየት እንደመጣ ባናቅም ይመረጣል። ተመርጠዋል። ኦልሬዲ ታውቋል። አሸናፊውም ታውቋል። አብይም ምንድን ነው ያለው? ይኸው እኔ እኮ ምርጫውን ብናራዝም ህገወጥ መንግስት ነው ብሎ ሊነሱብኝ ነው ብሎ በአደባባይ ተናግሯል፣ ፓርላማ ላይ ቁጭ ብሎ። ስለዚህ ክፍተት እንዳይኖር ምርጫ እናደርጋለን አለ። ክፍተት እንዳይኖርብን አለ። ምርጫ ሳይሆን ክፍተት እንዳያገኙብን። እሱ አሁን ሽግግር መንግስት ብሎ የሚጮሁ የሚዘፍኑ ሰዎች አሉ። እኛ ምርጫ ካላካሄድ ነው ሽግግር መንግስት ሙዚቃ ይከፈትብናል። ያ ነገር እንዳይሆን ክፍተት እንዳያገኙ ጨረባ ምርጫ እናካሄዳለን ብሎ ይሄ በአደባባይ ነው፣ ፓርላማ ላይ ነው የተናገረው። ስለዚህ ምርጫ ያለ አብይ እያደረገ ያለው የሆነ ነገር ያደርጋል፣ ምርጫ የሚመስል እንደው የቤተሰብ የልደት ድግስ እንኳን የማይመስል ምርጫ ያደርጋል። ሁሉም ሰው አይጠራም ማለት ነው። ስለዚህ የበለጸጉ ፓርቲዎች ከሱ ጋር ይዘፍናሉ፣ ያልበለጸጉ ፓርቲዎች ደግሞ አይካፈሉም። ምርጫው ተካሄደ፣ አይኤምኤፍ አካባቢ ይኸው ተመረጥኩኝ ብሎ ገንዘቡን እንትን በሉልኝ ቶሎ ጠመንጃ ያስፈልገኛል እያለ እሱ ነገር ይቀጥላል። ጦርነቱን ለመቀጠል ምርጫ ያስፈልገዋል። ቅድም ያልነው ላይ ነው። አሁንም ጦርነት ምርጫ እንደ መሳሪያ ነው የሚጠቀሙ፣ የስልጣን መሳሪያ። ያ የስልጣን መሳሪያ ደግሞ ጦርነቱ አይቆምም። አማራ ላይ፣ ኦሮሚያ ላይ እየተካሄደ ያለው፣ ትግራይ ላይ ያላለቀ ሊነሳ ይችላል። አዝማሚያው እንደዛ ይመስላል። ስለዚህ ሌላ ቦታም ጦርነቶች ይቀጥላሉ። ለዛም ምርጫ ይፈልጋል አብይ። አሁን የምርጫ ቦርድ ምናምን አንተ አንስተሃል። የብልጽግና ምርጫ ቦርድ ምን ይመስላል? ዝግጁ አይደለም። በቃ ለምርጫ ምንም አይነት ምርጫ የሚባል ትክክለኛ ምርጫ፣ ፍትሃዊነት ያለው ክሬዲብል ያለው ኮምፒቲቲቭ ፌር የሆነ ፍሪ የሆነ ምርጫ አይታሰብም። አብይ ያለ ጠመንጃን እንደዚህ እያደረግ በመከላከያ አጅበ ሰውን ኮርጆ ውስጥ አርጉ ማለት ከባድ ነው። እየረሸንክ አርግ ማለት እሱ ምርጫ አይሆንም። አሁን ጥያቄው የበለጸጉ ፓርቲዎች ምን እያሉ ነው? ከአብይ ጋር የሚሰሩ ፓርቲዎች አሉ። ከኦሮሚያም፣ ከአማራም፣ ከትግራይም አሁን የተወለዱ ፓርቲዎች አሉ። እነሱ ለምርጫ ምናምን የዘፈናቸው ምን ይመስላል ሰምተናል ወይ? ምርጫ ለማስመሰል ትክክለኛው ፓርቲዎችስ የሚሞክሩ ፓርቲዎችስ? አሁን ለምሳሌ ኦፌኮ ኦሮሚያ ውስጥ አልችልም፣ ሁኔታው አይፈቅድልኝም በማለት አዲስ አበባ ላይ ብቻ የተወሰኑ እንትን አደርጋለሁ፣ ያቺን ካላደረኩ ደግሞ ከምርጫ ቦርዱ ጋር ስለሚሆንብኝ ይሰርዘኛል ምርጫ ቦርዱ በማለት ኦሮሚያ ውስጥ እንደማይሳተፉ ገልጸዋል። ኦሮሚያ ውስጥ ሌላ ከብልጽግና ውጭ የሚሳተፍ ፓርቲ ይኖራል ብለህ ትገምታለህ? ከዛም ጋር አያይዘ የበለጸጉ ተቃዋሚ ፓርቲዎች ምን እያደረጉ ነው? ምን እያሉ ነው? ትክክለኞቹ ፓርቲዎችስ እንዴት እያዳከሙ ነው? ለአብይ እነሱ የፓርቲዎችን ዝግጁነት ጉዳይ ህዋትን ጭምር
ዝግጅቱ ምን ይመስላል? በሁሉም አካባቢ እሱ ላይ መልስ እንድትሰጠኝ።